በጣም ቀፋፊ ነገር እንደሆነ ሁለተኛ ሚስት አግብቶ ሐላል አድርጎ አግብቶሽ ቢሆን ኦኬ። አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽው። የቤት ክራይ ልትዳበይ ነው፣ የቤት ክራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? እምፈልገውማ እሱ ይምጣ እዚህ ጋር እሱንም አስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸው ነው ወለቅላለሁ። ይሄ ብቻ ነው ሀቡዬ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረግ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ወለቅላለሁኝ። እመናቸውም ላይ አልደርስም እኔ ወይ ዛሬ ብቻ ላስቸግርሽ፣ እሱንም አምጪልኝ እንደው እህቴ። እሺ ራቢያ፣ እኔ በይ ሁለት ምንድት ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽው የቤት አንቺ ስለሆንሽ፣ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ፣ እንደሱ አይደለም። እንዴ እኔ በአላህ እምላለሁ። ሙስሊም ነሽ? እኔ በአላህ እምላለሁኝ። ድራማ አይደለም። አገሬ አያስገባኝ። አገሬ አያስገባኝ በይ። ድራማ ከሆነ አገሬ አያስገባኝ። በቃ እንግዲህ ሙስሊም ከሆንሽ ሙስሊም ነኝ። አሁን ላይ ቆሟል። ከ6 ወር ወደዚህ አቁመናል። ግን አልፎ አልፎ ዝም ብላ ትደውልኛለች። እያናገርኩ እያበረርኳት ምናምን ነበረ ሚስት እንዳለች ስትነቃ ማለት ነው። ከ6 ወር በፊት አታውቅም፣ ተጠያይቀንም አናውቅም። ሚስት አለ ምናምን ብላኝ አታውቅም። ገባህ? ከ6 ወር ወደዚህ ግን እኔ ማራቅ ክፍተት መውሰድ ምናምን ጀመርኩ። ለምንድን ነው ምናምን እያለች ጠይቀኛለች። በኋላ ላይ እስከ 3 ወር አካባቢ ድረስ ውስጡን እያጣራች ነበር። ከ3 ወር በኋላ ደረሰችበት። አዎ አልኳት። ከዛ ያንን በውስጥ ላይ በቃ እንዳለ ጨርሼ እንደውም ላገባ ነው ምናምን እያለች እየፈከረች ነበር። ኦኬ እንደውም ሰርግሽ ትሪኝ ምናምን እያታለሁ ወይ እሷ በውስጥ እስከምታጣራ አንተ አልነገርካትም? ነው ሚስት እንደሌለ እንዳለ አልጠየቀችኝም፣ አልነገረችኝም። ከ6 ወር በፊት አሪፍ ነበር እስከ 6 ወር ባለው ወደዚህ ግን እኔ ክፍተት ፈጠርኩ። ቦታ አልሰጠኋትም። እኔ መራቅ ዝም ብዬ መራቅ ነው የፈለኩት። ገባ? እስከዛም ድረስ አልጠየቀችኝም። ምናልባት ለእናንተ አይ ጠይቄዋለሁ የለኝም ብሎኛል ምናምን ልትል ትችላለች። እኔ አለኝ። ገባ? ከ3 ወር ወደዚህ ግን ነቃች። ያንን ስትነቃ እሷን ማረጋጋት ነበረብኝ። በውስጥ እያረጋጓት ፒስ ሆነን እንደውም ላገባ ነው ትየናጅኛለሁ ምናምን ያለች። እሺ ብለን ጨርሰናል። አሁን ከ5 ቀን በፊት ነው ድንገት ማታ ማለት ነው ታገባኛለህ እሷን ተፈታታለህ ያለች። እንደዚህ ነው የጠየቀች። እሷን ፈተህ ታገባኛለህ ያለች። እሺ ከዛ ይሄን ስትለኝ እንጂ እንደዚህ አይነት ጥያቄ ያለው ምናምን ብዬ በጣም ተናድር። አንቺ ነሽ ወይ አይደለሽም ብዬ ዘግቼ ወጣሁ። ከዛ ሰቅልሃለሁ በየሚዲያው ሰቅልሃለሁ ነው ያለች። ከዛ እሄዳለሁ ምናምን አለች። ይከተልሻለሁ ፈለገሽ ቦታ። የኔን ህይወት ለመበጥበጥ ነው የምትፈልጊው? አሁን እኔ ትዳር ባይኖረኝ እንደዛ አትይኝ፣ ግን ስላለኝ ያንን መበጥበጥ ነው የምትፈልጊው። ያኔ በጥብጭው በአንቺ እጅ ላይ ከሆነ የኔ ትዳር በጥብጭው እና አንቺ ትኖሪያለሽ ብያታለሁ። ቤት አማራ ቤት ገብታለች። ዛሬ እንደውም እነ ናስር የሚባሉ ልጆች ያሉ የሳውዲ አረቢያ ናቸው ገብተው እሷ ቤት ሲነጋገሩ። ሰላም ውድና የተከበራችሁ የሳድ ዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ መጥቻለሁ በአዲስ ቪዲዮ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነበር ቤተሰቦች ላይክ ሼር እያደረጋችሁ ለምታበረታቱኝ አመሰግናለሁ። አብሮነታችሁ አይለኝ እያልኩኝ ዛሬ በአዲስ ነገር ዱብ ብዬላችኋለሁ ማለት ነው። ያው የማይሰማ ጉድ የለም። ሀቢባ ቤት እንደሰማችሁት ነው ማለት ነው። 2 ጓደኛ ማሞች ነበሩ። እችኛዋ ጓደኛዋ ነበረች። ከዛ ያው ያወሩ ነበረ። ከዛ በሆነ ሰዓት ላይ ስራታ ጀዛ ቤትም ሰው እንደሌላት መጠቂያ እንደሌላት ምናምን ችግሯን ታስረዳታለች። የውሃ ሆይ ደግሞ ነይ እኔ ጋር ለምን አትመጭም? እችኛዋ ባለትዳር ነች ማለት ነው። ከዛ እኛ ኢጃዛ ጋር ነይና እኛ ጋር ተጠለይ፣ የሚቀበል ሰው ምናምን ከሌለሽ
የትወድቂያለሽ ብላ በሚለው በዝነት ታስጠጋታለች ማለት ነው። ጉዷን አታውቅም። ከዛ ካስጠጋቻት በኋላ እኛው ባለ ትዳር ነች። ባሏ የሚኖረው እዛው ኢጃዛ ቤት ውስጥ ነው። ይሄ እንደተፈጠረ አታውቅም። ግን ይሄንም ቀድማ ማሰብ ነበረባት። ግን ልጅቷ የዋህ እና ምስኪን ስለሆነች ይሄን አላሰበችውም። አንዳንዴ የዋህነታችሁም ዋጋ ያስከፍላችኋል ማለት ነው። አለቅጥም የዋህ መሆን እና ትንሽ አለመጠርጠር ራሱ ትንሽ ሳይበዛ መጠርጠርም ጥሩ ነው እና ደግሞ አርቆ ማሰብም ጥሩ ነው ማለት ነው። በእርግጥ ወንድና ሴት እንደዚህ በአንድ ሲኖር የሚፈጠረው አይታወቅም። ምክንያቱም ሴቶች አንዳንዱ ሴቶች ማለት ነው አርቀው አያስቡም፣ ራሳቸውን አያስከብሩም እና እንደያሰበችውም አልሆነም። አምጥታ አስጠጋቻት። ያው ኢጃዛ ቤት ሌላም ሊኖሩ ይችላሉ። በእርግጥ በጀማዓ ነው የሚከራዩት እንደዚህ ኢጃዛ የሚይዙት እና ጅኛዋ ስራ ትሄዳለች። እዛ ለመጀመሪያ ጊዜ እንትን ይላታል መሰለኝ ሰውየው ባሏ ማለት ነው። ከዛ ሚስትየዋ ስራ ትሄዳለች ስራ ቦታ። ያው እሱን ኢጃዛ እየከፈለች የሚበላውን እየከፈለች እሷ ናት የያዘችው ሚስት ተብየዋ ማለት ነው። የትኛዋ ጓደኛዋን አምጥታ እሱ ጋር ደልባት፣ እሱ አለበት ኢጃዛ ቤት ደልባት። በእርግጥ ለስሙ ኢጃዛ ቤት ይባል እንጂ ብዙ ክላስ ነው፣ ብዙ ሌሎችም ይኖራሉ ሴቶች እንዲሁ። ስለዚህ እንደዛም ስላመነቻትም እሷንም በጓደኝነትና ሰው ስለሌላት በሚለው ስላስጠጋቻት ይሄን ያደርጋሉ ብላ አልጠረጠረችም ነበር እና ስራ ቦታ ትሄዳለች። እሱ ይቺ ልጅቷ ደግሞ ከሚስቲቱ ስራ ከሄደች በኋላ እኔ እዚህ እሷ አዝናልኝ አስጠግተኝ የሷን ባልኔ ይዤ እዚህ መቀመጥ አልችልም፣ ሌላ ቦታ እንሄድ ተባብለው ሌላ ቦታ ተያይዘው ይሄዳሉ ባልየው ጋር ማለት ነው። እኛው የምታውቀው ጉዳይ የላትም፣ ስራ ቦታዋ ናት፣ የኒካ ሚስቱ ነች። ከዛ ሌላ ቦታ ሄደው የፈለጉትን ማድረግ ጀመሩ ማለት ነው። ከዛ ብዙ ወራቶችን አስቆጥረዋል። ሚስትየዋም አለሁሽ ምናምን እያለ እያታለለ እኛውም ጋር ጊዜ እያሳለፈ አቶ ሚስቴ ይፈጠር ምን ይፈጠር የምታውቀው ጉዳይ የላትም እና ብዙ ወራቶችን ያው ታውቃላችሁ፣ በወራት በአመታቶች ነው አይደል ባልና ሚስት የሚገናኙት ኢጃዛ ቤት እና እንደዛ ስለሆነ ምንም አጋጣሚ ልታውቃት ትችልም እና ስንት ወራቶችን ካስቆጠሩ በኋላ ይቺ ውሽማ ተብየዋ ማለት ነው ለሚስቱ መጀመሪያ ሲጋጩ አለመስማማት ሲፈጠር መጀመሪያ ተስማምተው ነው ወደውበት አምነውበት ጀምረውት ነበር። በሚስቱ ላይ ደርቦ ይዟት ነበር። ብዙ ጊዜያት ብዙ ወራቶችን ማሳልፈዋል። እንደጋጣሚ ጭኛውም የተጠጋችውም ስራ ልታገኝ ስላልቻለች ብዙ ወራቶችን አብረው አሳልፈዋል ማለት ነው። ከዛ ለመግባባት ሲፈጠር ይቺ ውሽማ ተብየዋ ሚስቲቱ አታውቅም ነበር። ለሚስቲቱ ባልሽ እኮ እንደዚህ አድርጎኛል ብላ ተነግራታለች ማለት ነው። እዛ እንደዚህ ብላ ስትነግራት እንዴት ይሄ ሊሆን ይችላል? እኔን ካላገባህ ትዳርህን ማፈርስብሃለሁ ወይ ከኔ ጋር ትቀጥላለህ ወይ ደግሞ ሚስትህን ማሳጣለሁ ብላ መጀመሪያ እሱን ጠየቀችው። እነሱ እያሉ ያሉት ሚስት እንዳለው አላቅም ነው፣ ግን ይሄ የማይሆን ነው። ሌላ ቦታ ሲቀርቡ ሲጠየቁ እኔ ሚስት እንዳለው አላቅም ነው ያለችው። እሱ ደግሞ ሚስት እንዳለኝ አታቅም፣ ዝም ብዬ እሷ ጋር ለጊዜያዊ ግንኙነት እንትን አልኳት እንጂ ሚስት እንዳለኝ አታቅም። ስለዚህ በትዳሬ ላይ እንደደረብኳትም አታቅም። የብቻዋ ጊዜያዊ እንዲያስኳት ነው እንጂ የምታውቀው በትዳሬ ላይ እንደደረብኳት አታቅም። እንደሌለኝ ነው የምታውቀው። ስታቅ ነው ይህን ጥያቄ ያቀረበችልኝ ነው የሚለው። ግን ታሪኩ ሌላ ነው ማለት ነው። ሚስቱና ይች ልጅቷ ጓደኛ ማሞቹ ነው። ተረድታት፣ ችግሯን ተረድታ ነው እነሱ ኢጃዛ ቤት ወስዳ የጨመረቻት ማለት ነው። እና ውሽሚት እና የዚች ልጅቷ ባላለመግባባት ሲፈጠር ይች ልጅቷ ለሚስቱ ትደውልና መጀመሪያ እሷን ፍታና እኔን አግባኝ፣ አለዛ ደግሞ ትዳርህን ታጣለህ ስትለው በፈለግሽው ሂጂ ከተልሻለሁኝ አንቺን አላገባም ይላታል። ለስንት ወራት የሚሆን ዙሮ እሷ ጋር ጊዜ አሳልፏል። ግን ከዛም በኋላ አልፈለጋትም፣ ትዳሩም እንዲፈርስ አልፈለገም። ትዳሩን ፈልጎትና ወዶና ሚስቱን አክብሮ ቢሆን ኑሮ በሷ ላይ ሌላ ሴት ባልያዘባት ነበር። ግን ምንድነው ጥቅም እንዳይቀርበት ስላሰበ ነው ማለት ነው። ምክንያቱም የኢጃዛ እየከፈለች ያዘችው እቹ ሚስት ተብየዋ ምስኪኗ ነችና እንደውም እስከዛችኛይቱ ሌላ ቦታ ተከራይቶ ኢጃዛ ቤት ወሬ ምናምን እንዳይሰማባችሁ ሌላ ቦታ ተከራይቶ ሲያኖራት የነበረው በዚህኛው በሚስትየዋ ብር ነውና አሁንም ለትዳሩ ሳስቶና ትዳሩን አክብሮ ሳይሆን ይሄ ገንዘብ ይቀርብኛል በሚለው ነው ቁጭ ብሎ መብራቱ ስለሚቀርበት ነውና። ግን አንዳንድ ወንዶች እንዴት ነው የምታስቡት? ላይ በጣም ከባድ ነው። እኔ የምመክራችሁ ነገር ቢኖር በስደት ላይ ትዳር አትያዙ። ሰርተን ለመለወጥ ነው የመጣ ነው። ሰርተን በሰላም ለሀገራችን
ገብተን ሀገራችን ሄደን ባላናጥም ዋናው ነገር የለፋንበትን እድሜያችንን ደማችንን ጉልበታችንን የጨረስንበትን ቁም ነገር ላይ አድርገን ሀገራችን ተከብረን ከገባን ባላናጥም ማለት ነው። እና ከቶም ተደርባችሁ ራሳችሁን አታርክሱ። እና ቤተሰብ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው።